أيها المؤمنون عباد الله زاري الله سبحانه وتعالى فكادك هنا سلان دوسين أجندة نورال كلهم ነገራቶቹ ጠርዝ ሲረግጡ መፍትሄው መሃል መንገድ መሆኑን ነብዩላ መሐመድ አለይሂ ሰላቱ ወሰላም አስተምረውናል። ሁሌም ግራ ዘመም ወሰን የሚያልፉ ክስተቶች የሚታከሙት በሚዛናዊነት በመሐከለኛው መንገድ ብቻ ነው። ነክጁል ኢዕቲዳል አላሁ ሱብሓነሁ ወተዓላ ወልዮች አሉት። ለወልዮችም ከራማን ሰጥቷል። በዚህ አጀንዳ ዙሪያ ላይ በርካታ ሰዎች የተለያየ ጥግ ላይ ቆመዋል። አንዳንዱ ወልያቶችን ከአላህ ጋር ሊያወዳድር ሲጥር፣ ሌላኛው ደግሞ የምን ወልይ የምን ከራማ ብሎ ሲያወጉስ ተሰማዋል። እስልምና ከሁለቱም መካከል አላህ ደጋግ ባሮች አሉት፣ ወዳጆች አሉት፣ ባለሟሎች አሉት። እነዚህን ቁርአን ላይ በአንድ አንቀጽ አስቀምጧቸዋል። አላ አዋጅ እና አውሊያ አላህ የአላህ ደጋግ ባሮች ወዳጆች ላ ኸውፉን ዐለይሂም ወላ ሁም ያሕዘኑን እነሱም አይፈሩ አያዝኑም ጥለውት በህልት ነገር። እነማን ናቸው ያ ረብ? እስኪ ግለጽልን። መገለጣቸው ምንድነው? እንደነሱ መሆን ይሳካልናል ወይ? ጥያቄ አቀረብን። الذين آمنوا እነዛ ያመኑ ኢማናቸው የጸና وكانوا يتقون አላህም በትልቁ ቢጠነቀቁት የሚፈሩት ስልጣን ያልሸነገላቸው ዱንያ ያላታለለቻቸው ስሜት ያላነጎዳቸው وكانوا يتقون ንግግራቸው የተመጠነ እርምጃቸው የተመዘነ وكانوا يتقون ሚበሉትን የመረጡ ሚናገሩትን የመዘኑ ስሜታቸውን የተቆጣጠሩ ለሊት ዒባዳ ቀን ዚክር ላይ ያሳለፉ ከሐላል ነግደው የሚያድሩ በአላህ መንገድ የተዋደቁ وكانوا يتقون እነዚህ ናቸው የኔ ወልዮች። ኢማም ኢብኑ ሐጀር አሚሩል ሙእሚኒን في الحديث خاتمة الحفاظ ሚሏቸው ኢብኑ ሐጀር አልወልይ ይላሉ። የአላህ ወልይ ማለት አልሙኽሊሱ ለ ስራውን ለአላህ ጽድት ያደርጋል። ከሚያደርገው ድርጊት ዱንያዊ ንዋይን ያልፈለገበት ላ ስልጣን ወላ ገንዘብ ወላ እውቅና ወላ ጭብጨባ ለአላህ ያጸዳ ስራው አልዓሊሙ ቢሂ አላህን ያወቀው ሲፋውን ባህሪዎቹን ተውሂዱን ያወቀው አልሙቂሙ ዐላ ጣዓቲህ አላህን በመገዛት ላይ ቀጥ ያለ መስመሩ ላይ ያለ መስጊድ አወል ሶፍ ማታጣው የአላህ ወልይ እሱ። ኢማም ሻፊዒ አስከትለው ይናገራሉ። አንድ ሰው ባህር ላይ ሲራመድ ብታየው፣ በሃዋው ላይ ሲበር ብታየው፣ ቁርአንና ሐዲስ ላይ መጠህ መዝነው ይላል። መመዘኛው አላህን ያውቃል ወይ? ለአላህ ኢኽላስ አለው ወይ? በአላህ መንገድ ላይ ቆሟል ወይ? ይሄ ለወልይነቱ መስፈርት። አላህ ወልዮች እንዳሉት ተናግሯል። አንድ ባሪያ ወደ አላህ በዒባዳ በተጠጋ ቁጥር የአላህ ሽልማት እየቀረበው ይመጣል፣ ወደሱ ያስጠጋዋል። ያኔ የሚጨብጥበት እጁ፣ የሚያይበት አይኑ፣ የሚሰማበት ጆሮው፣ የሚራመድበት እግሩ ሆነለታል አላህ። ወለኢን ሰአለኒ ከጠየቀኝ እጁን አንስቶ ለኡዕጢየነ እሰጠዋለሁ፣ ጠብቀኝ ካለኝ እጠብቀዋለሁ ከሚፈራው ነገር። ወደ አላህ አንድ ባሪያ በእኽላስ እየተጠጋ ሲመጣ በእጁ የሚከሰት ከራማ ይሰጠዋል፣ ያከብረዋል፣ ዱዓውን ይቀበለዋል፣ ከመጥፎ ነገር ይጠብቀዋል፣ በብዥታ መሃል ውስጥ መንገዱን ይገልጥለታል። ከራማ እንለዋለን። አላህ ሲያከብር ትክክለኛ እንደሆንክ ሲጠቁምህ የሱ ወዳጅ እንደሆንክ ሲያሳውቅ አንዳንድ ክስተት በባሮቹ እጅ እንዲከሰት ያደርጋል። በቀረብከው ቁጥር በተጠነቀቅከው ልክ ማለት ነው። ሰይድና ዑመር ኢብኑ አልኸጣብ ሸይኹና አልአልባኒ ሰሒህ ባሉት ኢብኑ ሐጀር እና ሐይፈሚ ሐሰን ነው ባሉት ዘገባ ላይ አንድ መስጂድ ውስጥ ኹጥባ ያደርጋል።
ከዛ በፊት ግን አንድን የጦር ሰራዊት አደራጅተው ሩቅ አገር ልከዋል። ያ ሰራዊት አዛዥ ያደረጉት ሳሪያ ይባላል። ሰራዊቱን ይዞ አከና ቀናትን ቆረጠ። ጦርነት ላይ እየተፋለመ ነው እሱ ሩቅ አገር በሺህ ኪሎ ሜትሮች ርቀት። እሳቸው ኹጥባ ያደረጉ ኹጥባውን ድንገት ቆረጡና ያ ሳሪያ አልጀበል አሉት። አንተ ሳሪያ ሆይ ወደ ተራራው ተጠጋሉ። መስጂድ ውስጥ የታደመ ሰው ግራ ተጋባ። ሳሪያ የሚገኘው ሩቅ አገር፣ ሰራዊቱ ከዘመተ ቀናት አልፎታል። ዑመር ያለ መስጂድ ውስጥ ነው። ምን ታይቶት ምን ተናገረ? ግራ ተጋብቷል። ያ ሰራዊት ከቀናት በኋላ በድል ተመለሰ። የጦርነት ቆይታውን ሪፖርት አቀረበ። የአሚረል ሙእሚኒን አንተ የምእመናን አባት ሆይ መሪ ሆይ እኛ እኮ ጠላት ጋር ጦርነት ስንገጥም ልንሸነፍ ቀረብ። ከዛም አንተ ሳሪያ ሆይ ወደ ተራራው ተጠጋ የሚል ድምፅ ሰማና ወደ ተራራው ራሳችን ጠበቅነ፣ ጦርነቱንም በድል ተወጣ። ዑመር ኹጥባ ላይ ሆኖ 1000 ኪሎ ሜትሮችን እንዴት አላህ ገለጠለት! እንዴትስ ድምፁ ዛጥግ ደረሰ! هذه ما نسميه كرامات። አላህ ለእንደነ ዑመር አይነት ጠንቃቃ ባሮቹ የሚሰጠው ሽልማት ከራማ ይባላል። አላህ ለደጋግ ባሮቹ መጥኖ ሊሰጣቸው ይችላል። እንደሚወዳቸው ሊያሳያቸው፣ ሰዎች ዘንድ ሊከበሩ ሊያደርግ፣ የያዙት መስመር፣ የያዙት ተውሂድ፣ የያዙት ሐዲስ እውነተኛ መሆኑን ሊገልጥ በእጃቸው ይገልጣል። ከራማ ለነቢያት የሚሰጠው ሙዕጂዛት ይባላል። እርከኑ ከፍተኛው እርከን ጣራው እሱ ነው። የወልዮቹ ሁሉ አለቃ ነቢያቶች ናቸው። ከነቢያቶች የሚበልጥ ደረጃ ያለው ፍጡር የለም። አላህ ነቢያቶችን ስማቸውን የተወሰኑትን ከጠቀሰ በኋላ ሁሉንም ፈضلنا على العالمين ከዓለማት አስበልጠናቸዋል። ከነቢያት ደረጃ የሚበልጥ ወላ ሸሂድ ወላ ወልይ የመጨረሻው ጣራው ነቢይነት እርከኑ እሱ ነው። ቃዲ ዒያድ ለዛ ነው ከነቢያቶች የሚበልጥ ወልይ ያለ ሰው ከእስልምና ይወጣል። ነቢያቶች ወንዙ ዳርቻ ቆመው ወልዮቹ ሰንጥቀውት አለፈ ካለ ሰውየው ይከፍራል። ጣራው እነሱ ናቸው። መመዘኛው እነሱ ናቸው። ነቢያቶች ናቸው። ለነሱ አላህ ከራማን ሰጥቷል። ለወልዮቹ ከራማ፣ ለነቢያቶች ሙዕጂዛን ሰጥቷል። ነቢዩላህ ሙሳ ባህሩን በእንጨታቸው በአላህ ፍቃድ ከፍተውታል። ነቢዩላህ ዒሳ የታመመን አድነዋል፣ የሞተን ቀስቅሰዋል። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ጨረቃን ከሁለት በአላህ ፍቃድ ከፍለዋል። ተአምራታቸው ብዙ ነበር። ኢማም ኢብኑ ተይሚያ ከ1000 በላይ ይቆጠራል የነቢዩ ሙዕጂዛ። ኢማም ነዋዊ في شرح ሙስሊም ከ1200 በላይ የነቢዩ ሙዕጂዛ ይቆጠራል። ኢማም አልበይሃቂ ወኢማም አልአስበሃኒ ደላኢሉ ንቡዋ የነቢይነት ማመላከቻ በሚል ከ7 እስከ 9 ጥራዝን ጽፈዋል። የነቢዩ ሙዕጂዛ ሲናገር አንድ ባሪያ የነቢዩን መስመር በያዘ ቁጥር ወደ ነቢያቶች ይጠጋል። አላህ ከራማ ይሰጠዋል፣ ለነቢያት ሙዕጂዛ እንደሰጠ። አንዳንድ ፌስቡክ ላይ ለሰሞነኛው አንዱ ወልዮችን ያወደሰ መስሎት ድንበር ሲያልፍባቸው፣ ሌላኛው የምን ከራማን የምታወሩ ብሎ ሳቅ ከጀርባ ያጀበ ቪዲዮ ሲለቅባቸው ስታዩ ያለንበትን አሳሳቢ ሁኔታ ያሳያል። አላህ ለደጋግ ባሮቹ ከራማን ሊሰጣቸው ይችላል፣ ሊያከብራቸው ይችላል። ለአላህ በተጠጉት ልክ፣ በዚክራቸው ልክ፣ ሌሊት ባለቀሱት ልክ፣ በጾሙት ልክ አከብርሃለሁ ሊላቸው ይችላል። ዱዓቸውን ሊቀበለው ይችላል። ነቢዩላህ ዒሳ ዓለይሂ ሰላም ሐዋርያቶቹ ከበዋቸው ያንተ ጌታ ከሰማይ ምግብ ሊያወርድልን ይችላል እንዴ አሏቸው። እጅ አነሱ። አላሁመ ረበና አሉ። አላህ ሆይ ጌታችን አንዚል ዓለይና ማኢደተን ሚነ ሰማ ከሰማይ ምግብን አውርድልን። አላህ አወረደላቸው በመላእክት። ከሐዋርያቶቻቸው ጋር ሆነው ተመገቡ። ከሳቸውም በፊት የሳቸው እናት መርየም ዓለይሃ ሰላም የአላህ ወልይ ነች።
ዘከርያ እሷን ይንከባከብ ነበር። ወደ ቤቷም ሲገባ የምትሰግድበት ቦታ ወጀደ ዐንደሃ ሪዝቀል ምግብ ያገኝ ነበር። የሚገርመው የክረምቱን ምግብ በበጋ የምትመገብ የበጋውን በክረምት የምትመገብ የአላህ ወልይ ነች። ዘከርያም ተገረመ። አና ለኪ ሃዛ ያ መርየሙ ይሄ ከየት መጣ? ቃለት ሁወ ምን ዐንድላህ ከአላህ ነው አለችው። ኢነላህ የርዘቁ መን የሻእ ቢገይሪ ሒሳብ ያንተ ጌታ አላህ ለሻው ሰው ያለ ገደብ ይሰጣል። ኹበይብ የነቢዩ ዓለይሂ ሰላቱ ወሰላም ሰሐባ ቁረይሾቹ አስረውት መካ ላይ በሰንሰለት ጠፍረው ባዶ ቤት ሲያስቀምጡት ምን ይመገብ? በረሃም ቆልት። አላህ ወይን አምጥቶ ነበር የወይን ፍሬ የሚመግበው። ታስሯል እኮ ቁረይሾቹ ሲመጡ ወይን እየበላ ነው። ያኔ መካ ውስጥ ወይን የሚባል ዘሬ አላህ ባሮቹን ደጋጎቹን በሱ መስመር ላይ ያሉትን ያከብራቸዋል። ከራማ ሊሰጣቸው ይችላል። ለምነውት እስትጃባ ሊያረግላቸው ይችላል። ኢብራሂም ኢብኑል አድሃም አትባዑ ታቢዒን የተከበረ የአላህ ባሪያ ሷሊህ ሰው ነው። በተውሂዱ ቀጥ ያለ ሰው ነው። አንዴ መርከብ ላይ ከባልደረቦቹ ጋር ሄደ። ደረሶቹ ከበውታል። እንቅልፍ መጥቶት ገደም አለ። ጥምጣሙን ጣል አርጎ ማዕበሉ መርከቧን አናወጣት። ያ ኢብራሂም አሉት፣ ጠሩት። አታይብ እንዴ ማዕበሉ ሊውጠን እኮ ነው፣ ልንጠፋ ነው ብለው ቀሰቀሱት። ሲነሳ መርከቧ ትወዛወዛለች። እጁን ወደ አርረህማን አነሳ። የሚጠራው አላህ ብቻ፣ እስቲጋሳ የሚቀርበው ለአላህ ብቻ። اللهم قد أريتنا قدرتك الله وي ኃይልህን ችሎታህን አቅምህን አሳይተናል فأرينا عفوك ورحمتك እዝነትህንና ማህረትህን አሳየና መርከቧን አላህ አረጋት ደጋግ ባሮቹ ለምነውት እስትጃባ ያደርግላቸዋል ተጨንቀው ይያሉ መላእክታን ልኮ ሊረዳቸው ይችላል መርየም ዓለይሃ ሰላም ሶላት ላይ ቁማ ነብይ አይደለችም የአላህ ወልይ ነች መላእክቶች እንዳልናገሯት አላህ Subhanahu Wa Ta'ala ቁርአን ላይ ተቅሱልናል ወይዝ ቃለቲል መላኢከቱ ያ መርየም አንቺ መርየም ብለው አሏት ይላል መላእካን ያናግራት ነበር ጅብሪል በአካል መጥቶ ፊት ለፊቷ ተሰይሟል ፈተመሰለ لها بشرا سويا ሰው መስሏት ቁሞ ያካ የኛ ደጋግ መሻይኾች መላእክታ መጥቶ ቢረዳቸው ምግብ ከሰማይ ቢወርድላቸው ሚገርም ክስተት አለ ፊ ከራማት ሊላውሊያ ለደጋግ ባሮቹ ለዛኪሮቹ ሚያከብራቸው ሽልማት አለው አላህ አዩ መስመር ግን እነሱን የጠራህ ቀን ነው እርዱኝ ያልካቸው ቀን ነው አኺሱና ያልካቸው ቀን ነው የፈንጅ ቀጣል ከራማ ግን አላችሁ ሁለቱ ነው ዳር የረገጠው ይሄኛው ከራማ አይደለም መስሉት ያላግጣል ይሄኛው ከራማ አላቸው ብሎ የሚያምናቸውን ቀብር ይተውፋል ሄዶ ያርዳል እርዱኝ ይላል እስልምና ነጩ መሐከለኛ መስመር ከራማ አላቸው እንወዳቸዋለን ከነሱ ማን ይደርሳል እኛ ይዘን ዛሬ የምንናገረው ኩትባ ውጭ ደል የተማርነው ነው እንዴ ከነሱ የደረሰችን እንጥብጣቢ እኮ ነች በዛ በጨለማው ወቅት ካዚዎቹ ጋር በሰይፍ እየተሞሸላለኩ ቦሮ ሜዳ ላይ ሸሂዱ ነው እየተሰዉ ያደረሱት ዲን እነዚህ አላህ ወልዮች ካሉን ማን ሊሆን ይችላል ምድር ለነዚህ አላህ ከራማ ቃል ሰጠ ለየትኛው ባሪያው ነው የሚሰጠው ከራማ አላቸው አላህ አልቋቸዋል ልንሰማቸው ወሬ አንዳንዴ ቢደባለቅም ቅርጹም ቢያታም ወንዙ ቢደፈርስም ተአምር ግን በእጃቸው አላህ ከስቷል ከነቢዩ ዓለይሂ ሰላቱ ወሰላም ሰሃባዎቹስ ከአንሷር ጎሳ የሆነ አቡ ሙዓላ የሚባል ሰሃባል ነጋዴ ነው የራሱንም የሌሎችንም ንብረት ይዞ ይነግድ ነበር አንዴ በረሃ ቆራርጦ ሲሄድ ሽፍታ ያዘው ንብረቴን ሊቀማው ነው ሲል አንገትህን ነው ምፈልጋል እባክህ ንብረቴን ሰርተውኝ አለው በጭራሽ እንግዳ ልትገለይ ከሆነ 4 ረካዓ ልስገዳል የፈለከውን ስገዳ ዘገባው ሶሒህ ነው ሼኽ አልባኒ ሶሒህ ብለውታል ሶላት ፈከበርት ይላል ሶላት ላይ ቆም አላህን ለመንኩት ተማጸንኩት ስጁድ ላይ እንደወደቅኩ የመጨረሻ 4ኛው ረካዓ ላይ አንድን ጥሪ ያቀረብ ያ ወዱድ ባሮችን አፍቃሪ አላህ ሆይ
ያ ዘል ዐርሽል መጂድ የተከበረው ዐርሽ ባለቤት ሆይ ያ ፈዓሉን ሊማ ቱሪድ የምትፈልገው የምትሰራው አላህ ሆይ ችግሩስ ገጥሞኛል ያ ሙጊቱ አግፍኒ አንተ ረጁ ጌታ ሆይ እርዳኝ ብዬ ሶስት የጠየቅኩት እስቲጋሳ የሚቀርቡ ለአላህ ነው። አግፍኒ ያ አላህ ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም አላህን ተዋድቃችሁ ስትጠይቁት ይሻላችሁ ይላችኋል። ለሰሃቦች ጠየቅኩት አለ አላህ። ድንገት ከስጁድ ስነሳ አንድ ፈረሰኛ የሚያምር ፈረስ ላይ የተቀመጠ ጦሩን በፈረሶቹ ጆሮ መሃል ያስቀመጠ እየጋለበ መጣ ይላል። ከርቀትም ያንን ሽፍታ ገደለ። ከዛም ቁም ማለኝ ተነሳለ። ደነገጥኩ። ምን አንተ ማነህ? ዛሬ እኮ በአንተ አላህ እርዳታ አለከልኝ አለኝ። አለው ቃሪ ሊማላ አራተኛው ሰማይ ላይ የምኖር መላእክት ነኝ። ያ ሙጊፍ ስትል ስትጣራ ድምጽ የመጀመሪያው ሰማይ ላይ አስተጋባ። ሁለተኛውን ስትል ሁለተኛው ሰማይ ላይ ረብሻ ፈጠረ ድምጽ። ሶስተኛው ሰማይ ላይ ሲያስተጋባ የተቸገረ ሰው ጥሪ ነው ተባለ። አላህ ጠላትህን የመግደል ድል ሊሰጥ የጠየቅኩት ላድንህ መጣሁ።